እሺ እሺ ያ ለዚህ ለሌሎቻችሁ ትምህርት ይሆናችሁ። እንደዚህ ከመጣ በኋላ ከምትሰቃዩ ቪዲዮ ምናምን አትቀራረጹ። በቃ በእውነት አሁን ላይ ያሉ ወንዶች በብዛት ለሆዳቸው እንጂ ለክብራቸው አይደለም። በቃ በሆነ መንገድ ገንዘብ የሚያገኙበትን ነው። ስለዚህ እናቱንም እኮ አፍኖ የሚሸጥ ሊኖር ይችላል ገንዘብ ከተገኘበት። ኤሊ ነው ብለሽ ኤሊ ነው ብለሽ ኤሊ ነው ብለሽ ግግም በይ። ምን አጨናነቀሽ? እቃሽ ስም የለው ብሎ ይጽፋል። የሁላችንም እቃ አንድ አይነት ነው። እግዚአብሔርም ያንቺ የተለየ አይደለም። ሁሉም አንድ አይነት፣ ሁሉም ያደረገው አንድ አይነት። ምንም የተለየ ነገር ያደረጉት ነገር የለም። ያ ለዛ ነው ሀገር ቤት የሚሄዱት። ኤግዛክትሊ ለዛ ነው ከሀገር ቤት አምጥተው 3 አመት አቢዩዝ ሊያደርጉ ይችላሉ። ከ3 አመት በኋላ ግን የመጣችው ወረቀት ታገኛለች። ሀገሩንም ቋንቋውንም ስትለምድ ያኔ ድባቅ ይገባሉ። እውነት ጅንስ ቁምጣ ከ$1 ስቶር ጅንስ ቁምጣና ጃፖኒ ቲሸርት በነጭ ስኒከር አድርገው ፎጣ ትከሻቸው ላይ አድርገው የሃይላንድ ውሃ ሞልተው ከተማ ይዞራሉ። በቃ ዋራፕ ዋሳፕ እያሉ አንድ እግራቸውን እያሰጡ አትሸወዱ። ብልጡ ነው። ምንባሽ ብዙ ጊዜ እንደዚህ የሚጋለጡት ወይ ውጪ ለመውጣት ወይ ምናምን ይሆንና የማያፈቅሩትን ሁሉ አግብተው በስቃይ ውስጥ የሚኖሩ ብዙ ሰዎች አሉ። ተጠንቀቁ። ወይ ሽኮር የለችም እኮ ማለት ሄዳለች ስራ። እንደዚህ እኮ ደፍረው እኮ ያደረጉ አንዱ ባለፈው ምንድን ነው የት ቤት ነው አንቺን ይላክሽልኝ ከነጭ ገርልፍሬንዱ ጋር ተጣልቶ አስወጣት ከቤት ሲለው እንዴ ብትከሰኝ ሳለ ይሄን አበሻ ብትሆን ፀጉሯን ነቅሎ ይወጣ ነበር እንዴ ከሳ ጋር ሲጨቃጨቅ እንደውም እሷ እንድትወጣለት ይፈልግ ነበር። ማለት አስወጥቶ በመስኮት እየወረወረ የቤቷን ዕቃ ይጨርሰው ነበር። አው ለምንድን ነው በሰላም ማይለያየው ግን ሀበሻ ለምን ይመስላችኋል? አይ ዶንት ኖ እውነት አልፈልግም ስትሏቸው ፀጉራቸውን ጨምድደው ቤታችሁን ዕቃውን ሰብረው መኪናችሁን ሰብረው ኑሯቸውን አበላሽተው ከዛ ደግሞ እኮ ያናደደኝ ገብቶ አንቺ ስታወሪውም ሊሰማሽ እኮ አልፈለገም። ማይኩም ቢ ስላለው ነው እንጂ እንትኑ ሊያናግርሽ እኮ አልፈለገም። አንቺ እያወራሽለት እኮ እያወራ ነበር። ምንም አይሰማሽም እና ለእርቅ የመጣ አይመስልም። እሺ ብሎ የሚሰማ ነገር በእልህና በምናም በቃ እያስፈራራ ልክ እሱ እምቢ እንዳላት ምናምን አድርጎ ራሱን ከፍ አድርጎ ሊያወራ ነበር። ግን ደስ የሚለው ማይኩም ቢ አለው። ያ አክቹዋሊ ስልሽ እንደው ማናት ህሊና እንደው የሆነ ጥፋቶች ሊኖሯት ይችላሉ። ይኖራል እና ቪዲዮ መለጠፍ የሚወራ የነበረው እኮ ስለ ቪዲዮ ነው። ጥፋት የምታወሪው እርቅ ልታስታርቂያቸው ሲሆን አይ ይሄን በድላኛለች ይሄን በድሎኛል ይልሻል ሰው። ከዛ በኋላ እሷም የበደለችውን ጥፋቷ አምና እሱም የበደላትን ምናምን ይባላል። መጀመሪያ ጥያቄያችን እዚህ ጋር የመጣቸው ቪዲዮ መለቀቁን ነው። ስለዛ ቪዲዮ እኮ ምንም ሊያወራ አልፈለገም። ትዋረዳለህ በቃ ገርልፍሬንድም ሚስትም ታጣለህ። ዲቦራዬ እንዴት ነሽ ጠፋሽ? ያ ኢዝራኤል የሚኖሩ ሰዎች ሁሉ ይዩት ወንጀለኛው ሰለሞን እኔን ያየ ቀጣ ይበል። ቆንጆዬ ነሽ ግን ኑኑዬ ቆንጆ ናት። ያ እውነት ቆንጆ ናት። ተሚሪዬ የተቃጠለው ቆንጆዬም ስለሆነች ነው የተቃጠለው። አዎ ግን ቤት ቀይር እሺ። ገንዬ ሚሞ እየጠበቀችኝ ነው። ሚሚ እኮ መግባት አልቻለችም በእናታችሁ። ኧረ እሷ እኮ ጌም ልትጫወት ነው የምትጠብቀው። ተሚርዬ አንድ ባለጌ ኢዝራኤል የሚኖር ልጅ እሺ ገንዋ የሚኖር ልጅ ኑኑዬን የራቁት ፎቶዋን እና የጂጊ ቪዲዮቸውን በፍቅር ሰዓት ያደረጉትን አውጥቶ
እለቅብሻለሁ እያለ እያስፈራራት ለቆታል እንጂ ምን እለቅልሻለሁ። ወቀቀባት። ያ ኤግዛክትሊ ራሱን የማያከብር አንቺን አያከብርም፣ ይዋረዳል። የራስን ገላ ሳያከብር ማለቂ። አሁን በቃ ትልቅ ሰው አግኝተሻል፣ የሚያግዙሻል፣ እንዳትጨነቂ፣ ሪላክስ። እሺ እሺ። ያ ሰውየው ብር የሚልክልሽ እንዳትረሺ፣ ሰውየው ብር ልክልሻል ያለሽ። እሺ እሺ ፓሜላ፣ ያው እስራኤል ነው እኮ ያለው። ማገዝ ትችያለሽ እንዴ? እዛ እኮ ነው ያለው። እዛ ባለበት መክሰስ እኮ የሚያሳስር ክስ ትልቅ ህግ እንትን እኮ ነው። የእስራኤል ኮሚኒቲ ማነጋገር ነው። እና ቆይ አንቺ ጋር የሚመጡ ልጆችን ነበር። አሁን ይሄ ውጊያው ምናምን ትንሽ እንትን ብለዋልና ይህን ነገሮች ይረጋገዋል። እና ኮሚኒቲ ካሉ አገናኟት። ጦርነት ቆሟል አይደል? ትናንትና ራሱ እነ እንትና ሲጮሃል ነበረ። እነ ምንድን ነው የምትባል ኳታር ነው ምናምን ተመታለች እኮ ትናንትና። ፈጣሪ ይጠብቃችሁ በእናታችሁ ሁላችሁም በያላችሁ። መንሱሬ ለአንድ ወይ ጉድሽ ለምን የሰራሁት ቪዲዮ ስስቅ ነበረ። እሱ ራሱ ገብቶ እኮ ኮመንት ሰጥቶሻል። ምን አለ? ሶፋን ያለ ግን እውነትሽን እኮ ነው። አንድ ማርኩ ምናምን ልጁ ወርዶበት ስለ ማርኩ አያውቅ፣ ስለ ልብሱ ውድነት ለራሱ አንድ አበባና አንድ አንበሳ ለይቶ የማያውቅ ልጅ እባካችሁ አንድ አንበሳ አድርጉና ህይወቴን ቀይሩልኝ እያለ ወይ አንድ ኮፍያ ወይ አንድ አንበሳ እያለ እየጠየቀ ልጁ እሱ የሚፈልገው ፍራንክ ህይወቱ እንዲቀይር እንጂ ውድ ልብስ የ100,000 ልብስ ምን ያደርግለታል? ሌባ ላከለት እንጂ ልጁ ሲወጣ ሲገባ እሱ እኮ ነው ታዲያ ያሳቀኝ። ጠላት ነው ይገዛል ብለሽ ስትወጣም ደህና ዋሉ፣ ስትወጣም ቻው ብለህ ውጣ፣ ስትገባ ኋላው እያሯሯጡ ብታይ ለብሶት አስቢ። ሲጨናነቅ መጡብኝ አልመጡብኝ ከስር ማዕት ልብስ ለብሰው ነው የሚሄደው። አውልቀው ይወስዱብኛል እያለ ሊደፉት ይችላሉ። 100,000 ነው ብሎ ጥቁ ይሄ 100,000 ነው ይህንን እኔ እሰጥሃለሁ ብሎ ሲሰጠው አሁን ይሄን የሰማው ሁሉ አይ መንሱር 100,000 እሱን ከሚሰጠው አንድ 20,000 30,000 አይሰጠውም። አይ ልጁማ ከአሁን በኋላ እንግዲህ ተመልሶ ከመጣ እናያለን። ወይ ኮይንሻ ትናንትና ብታይ ልጁ ሲያሳዝን፣ መጀመሪያ ብቻው ቪዲዮ ነው የመጣልኝና ኢትዮጵያኖች በጣም ጥሩዎች ናቸው፣ ይሄን እኮ ዛሬ ህይወቴን ልትቀይሩት ትችላላችሁ ምናምን ይልና ከዛ ታብታብ አድርጉ አንድ አበባ ወይ አንድ ኮፍያ ወይ አንድ አንበሳ ህይወቴን ቀይሩ። የት ነው ያለው? እንጃ